የወይን አበባዬ የወይን አበባዬ የወይን እኛ ወደናል የሆነ እና ብሩኬና ቅድስትዬ እንግዲህ እንኳን ደስ ያላችሁ። በጣም ደስ ብሎናል። እንግዲህ የእነሱን ደስታ ማን ነው ደስ ያለው? ቅድስትዬ እንግዲህ ቤተሰቦቿ ደስ ብሏቸው እንግዲህ ደግሞ እነ መድብልም በደስታ ተመልሰው የምስራቹን አብስረው በቃ ለተመልካችም ሆነ በጣም ደስ የሚል ነው። እኔ በነገራችን ላይ ፈርቼ ነበረ። ምክንያቱም የፈራሁበት ምክንያት ምንድን ነው? መሀሌት ከዚህ ስለወጣች የሆነ ተንኮል ታስባለች ብዬ ነበር። የምር በጣም ነበር የሰጋሁት። በዛ ላይ ደግሞ በባለፈው ክፍል እንደተመለከታችሁት መጨረሻ ላይ ለመድብል አንድ ስልክ ተደውሎለት ነበረ እና ስልክ ሲደወልለት እንግዲህ በቃ ወይ እንደዚህን ተደውሎ የሆነ ነገር ሊሉት ነው ዝና ሲሉ ወይ ዝና መለጠ። በቃ ብዙ ነገር ነበረ ያሰብኩትና በጣም ደስ ብሎኛል። እሱስ ያው እንግዲህ ዝና እንደተመለከታችሁት ያው አለ አይደለ ውሃ አልጠጣም፣ ምግብ አልበላም። ስለዚህ ሰው ምን ያህል ክፉ እንደሆነ መማር አለበት ብለው ምንም ነገር አልሰጡትም ነበረ እና እንግዲህ በቃ ምላስና ምላሱ ሲተሳሰርበት ብሩክ ደውሎ በቃ መድብል እንደዚህ እኮ ነው ምናምን ብሎ ነሯል የነገር። እኔ ደግሞ አመለጠ ሊለው ነው ብዬ ወይኔ እንዴት እንደተናደድኩ። በፍጹምማ ማምለጥ የለበትም እንኳን ዝና አምልጦ መሀሌት ራሱ በመለቀቋ በጣም ነው የተናደድኩት እና በጣም ደስ ብሎኛል። እንግዲህ ግን ያው ሄደው በሰላም ስለተመለሱ እንግዲህ እና ያው እንግዲህ እንደተመለከታችሁ ጠበቃውም ያው ጠላት ነበረ በፊት፣ አሁን ላይ እንግዲህ ወዳጅ ሆኖ ሚዜም እንግዲህ እናደርጋለን ሲሉት ምን ዝና በነገራችን ላይ ሁን ላይ በጣም እየጸጸተው ነው ከተመለከታችሁት። በቃ የሆነ ክፋትነቴ ወይ በድጋሚ ሊጸጽተኝ ነው ያን ሁሉ እንደዚህ ያደረኩት ነገር ሊጸጽተኝ ነው እያለ ወይኛ ሰው ወስከን እኛ እኮ ሰው ወስከን ይሄ ነው አላቅማችን። ዝና እንግዲህ ያ ያበበ ደመሳ ልጅ እያለ ዘራፍ የሚለውን ዛሬ ላይ በአንድ ቀን ዱቄት አደረጉት። ለጀግናም ጀግና አለው እንደዛ ሲያምሳቸው እንዳልከረመ ዛሬ ላይ እንግዲህ ግን ይኸው አስረው አመዱ ቡን እስከሚል ድረስ አፍና አፉ እስከሚያዝ ድረስ እንግዲህ ልኩን ነው እያሳዩት ያሉት። በቃ አንዳንዴ በቃ ክፋትነት ምን ያህል ነው የሚለውን ነገር ማወቅ አለበት። የሰው ቁስል ምን ያህል እንደሚያም በቃ በዛ በራሱ ላይ ሲደርስ እንግዲህ ከን ይማራል። ዝና አሁን መማር አለበት። በቃ በፍጹም ልክ እንደዚህ እንደ ጠበቃው መማር አለበት። ጠበቃውን ራሱ ልክ እንደዛ በነ ሞገስ ላይ እንደዛ አይነት ነገር ሴራ ሲያስር የዛ የራሱ ክፋት ዞሮ ዋጋ እንዳስከፈለው ብዙዎቻችን ተመልክተናልና አሁንም ዝና በዚህ በጥቂቱ መማር አለበት ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና ሙዶቼ ያው እንግዲህ ሽማግሌዎቹ ሄደው በነበሩበት ጊዜ ቅድስትዬና እንዲሁም ደግሞ ዳጣ ሉላ ሆነው እያወሩ ነበረ። እና አሁን እንግዲህ ደግሞ ዲጋ አሁን ቀጣይ እንግዲህ የነ ሉላ ነው። በእርግጥ ሁለቱ ባንድ ላይ ነው የሚሞሸሩት፣ ግን አሁን የነ ሉላ ብዙ የሚቀራቸው ነገር አለ። አንደኛ የሀብት መመለሱ አለ፣ ሁለተኛ ደግሞ የፍች ወረቀቱ ላይ ዝና መፈረም አለበት። እንግዲህ አሁን ያ ነገር ስለሚቀርና የእናንተስ መቼ ነው ምናምን ሲሏት እንግዲህ ሉላን ማለት ነው። ሉላ ገና የኛ ብዙ ነገር ይቀረዋል እያለች ነበረ። ማለት የሀብቱ ነው አይደለ? የሀብት መመለሱ ነው ወይስ ሌላ ነገር አለ? እስከ ዛሬ አልተመለሰላችሁም እንደ ስትላት ቅድስትዬ አይ እሱ ገና እኮ ነው። በዛ ላይ ደግሞ የፍቺ ወረቀቱ እዛ ላይ ዝና መፈረም አለበት እያሉ ይገኛል። ቅድስትዬ እንግዲህ ሽማግሌዎቹ እዛ እንደደረሱ ምናምን ትነግራቸዋለች። እንዴ ቤታችሁ ሩቅ ነው እንዴ? እኮ ቅድምዬ መድብል ደውሎ ሲነግረሽ ግርሞኝ ምናምን ስትል አዎ የ3 ሰዓት ምናምን ጎዳና አለው። ደግሞ የሚገርማችሁ ነገር ሽማግሌዎቹ ሲመጡ በግ ነው የማርድላቸው ብሏል አባዬ ስትልም እንግዲህ ግን ትነግራቸዋለች እና በጣም ደስ እንዳላቸው እንዲሁም ደግሞ
ሉላንም ደግሞ ለምንድን በነ ቅድስትዬ ሰርግ አትሞሸሪም እያሏት ነበረ። ትሞሸራለች። በቃ ሁለቱ በአንድ ነው የሚሞሸሩትን። ምክንያቱም መድብል ራሱ ምንድን ነው ያለው? ሁለቱን በአንድ ነው የምሞሽረው እያለ ነው። መድብል ደግሞ ያው አሁን ላይ ከኤደን ጋር ፎንቃሳ ይገባለት አይቀርም። እርግጠኛ ነኝ ኤደንን ራሱ የነ ቅድስትዬ ሰርግ ዕለት ኤደንን ይዟት ሳይመጣት አይቀርም እና በቃ ምንም ችግር የለውም እያላት ራሱ ነበረ። ምክንያቱም ኤደን እንግዲህ አሁን ላይ ስለ ችግሩ ሁሉንም ነገር ስላሳለፈችው ነገር ስለነገረችው በጣም አሳዝነዋለች። እሱ ደግሞ ምን ያህል ለሴት ልጅ ክብር እንዳለው እና ያው እናውቃለን። ሌላው ያው አሁን እንግዲህ ግን ይቺ ምሳሌ ምንድን ነው እያለች ያለችው? አሁን እንግዲህ ከን መድብል ደውሎ ለቅድስትዬ ሲነግራት ሰማሁኝና ቤተሰቦቿ ወደውሃል እና እሺ ብለዋል ምናምን ስትለው፣ ቆይ አንቺ ልጅ ይሄንን ተደብቆ ሚስጥር መስማት ያላልኩሽም እንደ ሲላትም፣ ኧረ እኔ ተደብቄ አይደለም እዛው እኮ ስሬ ነው ስታወራ የነበረው ስትለው፣ እንግዲህ ግን አይ እሱ በቃ እንደዛ ከሆነ ይላታል። እና በቃ አንተና ቅድስትዬ ከተጋባችሁ ወደ አዲሱ ቤታችን ነው የምንሄደው አይደል ሲል፣ እንዴ ከዛ በአዲሱ ቤት ወደምንሄድበት ሌላ ሰው አረሳሽ ሲላትም፣ ማን አለ እሱንማ እዛ ሆነ እናስብበታለን ስትል፣ እሷ ስለ ልጅ ነው በቃ ወንድ እህት እንዲወለድላት ወንድም እንዲወለድላት በጣም ጉጉቷ ነው። እና እንደዛ ስትለው እንግዲህ አይ ኧረ እኔ ስለ መድብል ነው ያልኩሽ ይላታል። እንዴ እሱማ ወዴት ይሄዳል? እሱማ ከኛ ጋር ነው አብሮ ምናምን ሲላት፣ እንግዲህ ግን ትለዋለች እና ህልም አይቼ ነበረ ትለዋለች። ምንድን ነው ሲላትም፣ ቆንጅዬ ላይ ታቅፌ ምናምን አየሁኝ እና እያለቀሰብኝ እና ደግሞ ብንንስን ለካ አሻንጉሊት ኖሯል የታቀፍኩት ትለዋለች ማለት ነው። እና በቃ እንዳታስቢ ታቅፍ ያለሽ ምናምን ፕሮሚስ አለ። እንደ እኮ ፕሮሚስ የሚባል ነገር እኮ አይደለም። አንድ ወንድና ሴት ከተጋባ በኋላ ልጅ መውለዱ ግድ ነው። ስለዚህ እንወልዳለን ሲል፣ እኔ ግን በጣም ብዙ እህትና ወንድም ነው የምፈልገው አለች። እንዴ እናትሽን ልትገሊያት ነው እንደ ሲል፣ እንዴ ደግሞ ልጅ መውለድ ይገላል እንዳለ ነገሩ ማሳደጉ ነው የሚገለው ይላታል። ማን ነው ብሩክም ማለት ነው። እናም እንደዛ እንግዲህ ክን እያላት በቃ አሁን ተኝ ምናምን ይላታል። ከዛ ቀጥታ ቅድስትዬ ልታስተኛት ነው አይደል ሲል፣ ኧረ አንቺ ላይ ምን እያልሽ ነው እንደ ቀስ ብለሽ ደግ ረፊ እንደዛ አይደለም፣ እኔ ሌላ መድብልን የማናግረው ነገር አለ ሌላ ነው ጉዳይ ሲል፣ እንዴ ሌላ ምንድነው ጉዳይ ያለ? ሌላውን ጉዳይህን ተወት አድርግና እስቲ እኔ ላይና ቅድስትዬ ላይ ጉዳዮች እኛ እንሆን ስትለው፣ እንዴ እናንተማ በይበልጥ ጉዳዮች ናችሁ እንዴ ምንም ነገር እንዳታስብ እሺ እኔ ቅመሚልና ያስተኛታል ማለት ነው። ወይ ምሳሌ እኮ በቃ ከዳጣ ጋር እየዋለች ወሬ ለመደቻችሁ ዝምተኛ ልጅ አሁን በቃ ቅልምጥምጥምጥ ያለች አለ አይደለ? ወሬዋ ራሱ በቃ ይች ልጅ ነች እስከምትሉ ድረስ ማለት ነው የምታወራው ወሬ። እናም እንግዲህ ይህን እንደዛ እየተባባሉ ሌላው እንግዲህ ከንዶቼ ማህሌት ነች። ማህሌት እንግዲህ አቶ ሀብታሙን ያው እያማለለችው ትገኛለች። የኤደን ልጅ ነች ብላ እንግዲህ 3 ሚሊዮን ነው እንደዛ ሕክምና እንዳሉኝ ወደ ውጭ ሀገር ሄዳ መታከምም እንዳለባት ነገሩኝ እያለችም ይህንን ያዙም በሆነ እያለቃቀሰች አቶ ሀብታሙን አስምጠዋለች። አቶ ሀብታሙ ምንድን ነው ያለው? ምንም ነገር እንዳታስቢ ሙሉ ወጪውን እኔ ችዬ አሳክማታለሁ ሲልም በደስታ ነበር የፈነደቀችው ማለት ነው። እና ደስ የሚለው ነገር ይህ አጋጣሚ ለመርዙ ደላለው ነው። መርዙ ደላለው ብዙ ጊዜ ኤፍራታ እንግዲህ ግን ታስጨንቀዋለች። የምር በቃ እኔ አንዳንዴ ያሳዝነኛል። በቃ ኤፍራታ ምንም አትረዳውም። በእርግጥ በሷም አልፈርድም እና አንዴ ክትፎ አማረኝ እንደዚህ ኮንኩኝ እያለችም እና ሹሮ እየበላሁ ነው ወይ ጤነኛ ልጅ ስም ወልደው እያለችም እንትን ስትለው እንግዲህ አሁን ላይ ትልቅዬ ምንድን ነው እንትን የወረደለት እሱ ሲሳይ ነው። በቃ ለመርዙ ደላላው አሁን ላይ ሲሳይ ነው የወረደለት እና ማህሌትንና ማንን ያገኛል? አቶ ሀብታሙን። እንደዚህ ምን እየሰራችሁ ነው ሲል አቶ ሀብታሙን ለሚስቴ ሰልል ብለህ ነው ወይ ብሎ ደነገጠ። ማህሌትም ደግሞ ሊናገርብኛል ስትልም እንግዲህ ደነገጠች። ሁለቱም በራሳቸው ጉዳይ ሲደነገጡ ይህ ነገር ለእሱ አጋጣሚው ምርጥዬ ነው እና ምን ይላታል እንግዲህ ምን ልሰራ ነው እዚህ የመጣው ሲለው አቶ ሀብታሙ እንዴ አቶ ሀብታሙ እዚህ ምን እየሰራ ነው ምናምን ሲልም እና ወደ ውስጥ ላናግርክ ምናምን ይለዋል። በዚህ ጊዜ እሺ ምናምን ሲልም መቼም ስላንቺ ነው ሊጠይቀኝ አለው። ስለዚህ ስትል የፈለግከውን ነገር አደርግልሃለሁ ግን አታቀኝም አላቅህም ትለዋለች። እሱም እሺ ይላል። እስከዛ ድረስ እንግዲህ የምከፍልኝም ብር እያሰብሽበት ጠብቂኝ ይላታል። እሺ ትለዋለች።
እናቱ ሀብታሙ ሄድ እነዛ ሽንት ቤት አንገቱን ያንቀውና እሷ ነች አይደለም ሚስቴን አሰልል ብላ የላከች ምናምን ስትለው እና የፈለግከውን ነገር እኔ እሰጥሃለሁ፣ ግን ይሄንን ያየኸውን ነገር ሄደህ በፍጹም እንዳትናገር ስትል እንዴ አቶ ሀብታሙ እንዳየሽው በጣም ማለት ታማኝ ነው፣ ለሚስቱ ታማኝ ነው፣ ለትዳሩ ታማኝ ነው ብዬ ነው እንዲመሰክር የምትፈልገው ሲል በጣም ጎበስ፣ አሁን አይተህ የማታውቀውን ሀብት ነው ብር ነው የምሰጥክ ሲለውም እሺ ኧረ እናቴ ብር እናቴ እሷ ሁን ላይ እንደውም በጥሩ ሁኔታ ነው የመጣልኝ አለ መርዙ ደላላው። ምሻለ እንግዲህን ብሩን ተቀበለ እና ተቀበለው እንግዲህን ይሄዳል። ሌላው እንግዲህን መሀሌትም 300 ሺህ ብር ጠይቋታል። እሷ ግን 3000 ብር ነበር ያለችው። ሌላው እንግዲህ አብረን ስራ እንድንሰራ ምናምን ብለዋል። ግን ይሄ ስራ እሱ ቢቀርበት ብዬ ነው የማስበው መርዙ ደላላው። ግን መጀመሪያ ይሄንን ብር ስጭኝና ከዛ እናስብበታለን ብሏታል። እነሷም እሺ ባንድ ይሰጥሃል ብለዋል። ሌላው ዶክተር እንግዲህ አገናኘ ብለዋል። በውሸት ነፍሰ ጡር ሆኛለሁ ብላ ነው አቶ ሀብታሙን እንግዲህ ለማታለል ነው። እናም እንደዛ ነው እንግዲህ ከነሱም እንግዲህ እሺ ግን ብሬ መጀመሪያ ስጭኝ ብሏታል። እሷም እሺ ብለዋለይ ማለት ነው። በጣም ደስ ብሏል። በነገራችን ላይ በቃ መርዙ ይሄንን አጋጣሚ አገኝቶ በቃ ኤፍራታ ምስ ደስ ይባላት። ትኩራስ በሱ መኩራት አለባት። መሀሌት እንግዲህ እንደዛ እያለ ስትፎችችባት ዛሬ ላይ እንግዲህ ግን መርዙ ደላላው እንደዛ አይነት ጉብዳ ነገር መጥቶ በጣም ያስደስታታል ማለት ነው። እናም ያን ዶክተሩን እንግዲህ ሊያገናኛትም ቃል ገብቶላታል። እሱም እንግዲህ እሺ ተባብሏል። ያው የኤደንን ልጅ ናት ብዬ አስተዋውቄ ሳይቸግረኝ እያለችው ነው። ሌላው እንግዲህ ከመድብል ጋር ካሌብ ሞሲሳ ደውሏል ማለት ነው። ያው አዲስ አበባ ትልቁ ጠላታችን ገብቷል ሲል ተመልክተነዋል። ልጆቼ ምን ይፈጠራል የሚለውን በቀጣይ ፓርቲ ዘንላችሁ እንቀርባለን። መልካም ቆይታ